አንዳንዴ የሚመች ሰው መሆንም አይመችም። ጥፋት አለ ማጥፋት የሚያናድዳቸው ሰዎች አሉ። ነብዩላህ ዩሱፍ እስር ቤት የተወረወሩት ወንጀል ባለ መስራት ወንጀል ነው። ምናልባት ሰዎች ውብ ስለሆንክ ጥሩ ስለሆንክ ስኬታማ ስለሆንሽ ጥሩ ሰው ስለሆንሽ ሊጠሉሽ ይችላል። ከቅርብ ሰውም መወጋት ሊደርስ እንደሚችል ማሰብ መልካም ነው። ይህም እንዳንሰበር ይረዳናል። ነብዩላህ ዩሱፍ አለይሂ ሰላም ወንድሞቻቸው ነው ሁሉ ነገር ያደረሱባቸውና ማለት ነው። ፍርሃታችን ለሰዎች መጠቆም ጥሩ አይደለም። ስጋት እንዲህ ቢሆንስ ብለን የምንሰጋቸውን ነገሮች መጠቆም ጥሩ አይደለም ለሰዎች። ኢኒ አኻፉ አን ያእኩለሁ الذئب አሉ። እኔ ተኩላ እንዳይበላው እንደው ይህንን ልጅ ዩሱፍን እፈራለሁ አሏቸው። አከለሁ الذئب ብለው መጡ። ተኩላ በላው ብለው መጡ። ሪዝን የሰጧቸው ያዕቁብ ናቸው። ያንን ኤክስፕሎይት አደረጉ። ግልጽ ነው አይደል? አንዳንዴ ስጋትን ቢሰማን የራሳችን ተዳቢር የራሳችን የጥንቃቄ አካሄዶችን እንሄዳለን እንጂ ስጋታችንን ዝም ብለን ለሰዎች መግለጽ ሰዎች ያችን ስጋት በመጥፎ ሊጠቀሙባት ይችላሉ። የአንዱ ላይፍ ውስጥ ምን ወስደው ለሰና አደገኛ ወንጀለኞች መካሪ ሆነው ሊመጡ እንደሚችሉም እንረዳለን ከነብዩላህ ዩሱፍ ታሪክ። ኢና ለሁ ሚን ናሲሒን ነው አይደለም ያሉት። መካሪው ነን፣ ምንም አትስጋ። هل أدلك على شجرة الخلد إبليس آدمن ليصوت تازفل هل أدلك على شجرة الخلد وملك لا يبلى يما يتأفى يما يبسبس يما يوجد نقصنا ዘላለማዊነትን የምትሰጥህን ዛፍ ልጠቁምህ ወይ ብሎ ነው ያቺን የተከለከሏትን ዛፍ እንዲበሉ ያደረገቻቸው፣ ቅጠሏን እንዲቀምሱ ያደረጋቸው ማለት ነው። እዚህ አደገኛ ሰው መካሪ መስሎም ቀርቦ ፊልተር የማድረግ አቅም ለህይወት ስኬት በጣም አስፈላጊ ነው ማለት ነው። የመጣው ሁሉ አንወስደን። ሌላ የምንማረው በጣም የሚገርም ነገር አለ። ጀሪማ ወንጀል በሚፈጸምበት ጊዜ ከባድ ወንጀል ነው ዓለም የተፈጸመው በዩሱፍ ላይ። ወንጀል በሚፈጸምበት ጊዜ ወንጀልን ሙሉ ለሙሉ መደበቅ እንደማይቻል እንማራለን። ተኩላ በላው አሉና ልብስ ይዘው መጡ። ልብሱ ግን አልተቀዳደደም፣ ደም የተለወሰ ነው። ምን አይነት ተኩላ ነች አሉ ነብዩላህ ያዕቁብ። ስጋ በልታ ልብስ ማትበላ አሉ። ልብሱ ምንም አልሆነማ፣ ምክንያቱም የሆነ በጋርደው ነው ደም የነከሩት። ወንጀል የሚሰራ ሰው ሁሉን አሻራ ማጥፋት አይችልም።